አንቺ እንዴት ነው እንደዚህ የምትሆኚ? ለምን እንደዚህ የምትሆኚ? ተረጋጊ። ምንም ነገር የለም። ሽማግሌ ምናምን ያልኩትም ውሸት ነበር። አትልክም ማለት ነው። ውሸት ነበር። ተረጋጋ። በቃ ውሸት ነበር። ነገርሻል። ለምን እንደዚህ የምትሆኚ? እንደዛ አትበለኝ። እንደዛ አትበለኝ። ይበቃሃል። እሺ፣ በስሜት አትጫወት። በስሜት አትጫወት። ይበቃሃል። እግዚአብሔርን ንቀት ይበቃሽ። እሺ፣ ነይ ውጪ። አትክ ለምሳሌ ትሆኚ ማለት ነው። ደስተኛ ሆነሽ አትበሽኩ? አዎ፣ እየረበሽኝ ነው። በቃ ውጪ። በጣም ነው የረበሽኩ። ፊልም እያያችሁ ነው? አዎ፣ ይኸው ተጣጣፍን። በቃ ከስንት ጊዜ በኋላ ስንገናኝ በጣም ብዙ ተስፋ ነበረኝ። ኢቨን አብረን ባንመለስ ይሻለኝ ነበረ። ምክንያቱም አያገባኝም እልሃለሁ። ሁለተኛ አይሽ ማይታ ፈልግ አትሄዱ። አንቺ አሁን ተረጋጊ። እሺ ቆይ ደግሞ ዶክተር ይያል አልፋታም በቀላሉ። ወይ አንተ ትገለኛለህ ወይ እኔ እገልሃለሁ። ደግሞ አልፋታም። ወይ አንተ ትገለኛለህ ወይ እኔ እገልሃለሁ። ተረጋጊ። ሁሉ ነገር የለም። ለለምሽ ቀስበሽ ምንድነው እንደዚህ? ለምንድነው የምትሆኚው? ቆይ አንቺ ለምንድነው ቆይ የሆነ ሰይጣን እንደያዘው ሰው ነው የምትቀያየሩ? አዎ ሰይጣን ይዞኛል። አንተ ልጅ ያየው ከሴት ጋር ነው ሰማኛላ። ከሷ ጋር ቁጭ ብለህ ፊልም ያየህ እያስረዳሁሽ ነበር እኮ አንቺ ነሽ። ነገርከኝም እኮ ምንም ነገር ውሸታም አስመሳይ፣ በጣም አስመሳይ ነሽ። ይበቃኛል። ከዚህ በኋላ ትወርበል ኪራ መናገር አለብኝ ለዚህ ሰውዬ። ስርዓት ያዝ። ዋጋሽን በሚያውቁ ሰዎች ራስሽን ክበቢ። ክብርና አድናቆት በልመና የሚመጡ ነገሮች። አንድ ሰው ያለፈ ታሪኩን እያነሳ ያለቅሳል ማለት ፈጣሪን እያማረረ ነው ማለት አይደለም። አንዳንድ ህይወታችን ውስጥ የተፈጠሩ ነገሮችን መርሳት ማለት እንደዚህ ወረቀት ቀዶ እንደመጣል ቀላል ነገር አይደለም። ጊዜ ይወስዳል። ጊዜ ማይፈታውም አለ። ቀን በቀን፣ ሳምንት በሳምንት፣ ወር በወር፣ አመት በአመት ቢተካም ጭራሽ ሊጠፋ ማይችል ነገር አለ። እንደ ማንነት ተከትሎ ነው የሚዞር። አሁን ለምሳሌ ስለ ስብራቴ ፈጣሪን አመሰግነዋለሁ። ህይወቴ ውስጥ ስለሆነ መጥፎም ጥሩም ነገር። እንደውም ባይገርማችሁ ከትንሽ ጊዜ በፊት ህይወቴ ውስጥ መጥፎ ነገር ሲፈጠር ይገባኛል ነበር። ምክንያቱም ያን ያህል ለፈጣሪ የምመች አይነት ሰው ስላልነበርኩኝ እና ያው ግን አንዳንዴ እናለቅሳለን፣ ይከፋናል ማለት ስሜታችንን